ክቡራን ተመልካቾቻችን ከዲደብሊው ኢንተርናሽናል ወቅታዊ ፕሮግራማችን ነው በመከታተል ላይ የምትገኙት። እንግዲህ በዛሬው ወቅታዊ ፕሮግራማችን ከትግራይ ምስራቃዊ ዞን አስተዳዳሪ ዶክተር አብርሃም ሐጎስ ጋር ወቅታዊ ጉዳዮችን እያነሳን ቆይታ የምናደርግ ይሆናል። አብሮነታችሁ ከኛ ጋር እንዲሆን ጋበዝን። አብራችሁን ቆዩ። ዶክተር እንግዲህ ለምትሰጠን ጊዜ በቅድሚያ በጣም አመሰግናለሁኝ። እኔም ስለጋበዛችሁኝ አመሰግናለሁ። መልካም፣ እስኪ ወደ ጉዳያችን ለመግባት ያክል እንደሚታወቀው ላለፉት 7-8 ዓመታት የትግራይ ህዝብ ያለፈባቸው ያሉት ሁኔታዎች የሚታወቅ ነውና ከጄኖሳይድ ጦርነት በፊት ጀምሮ በጦርነቱ እና አሁን ያለበት ሁኔታ አጠቃላይ ግምገማ ምን ይመስላል? አሁን ያለው የኢትዮጵያ መንግስት ወደ ስልጣን ከመምጣቱ በፊት እንደ ፕሮፓጋንዳ ተጠቅሞት የነበረ አንድ አጀንዳ አለ። ኢትዮጵያ ውስጥ የትግራይ የበላይነት አለ። የፖለቲካ አመራሮችም እነሱ ናቸው፣ የሰራዊት አመራሮችም እነሱ ናቸው። ስለዚህ የትግራይ ህዝብ ወይም የትግራይ ተወላጅ የሚባል ከሌላው የኢትዮጵያ ህዝብ በላይ ተጠቃሚ ነው በዚች ሀገር ውስጥ። ስለዚህ ሌላው ግን ወደ ድህነት እንዲገባ ወደ ችግር እንዲገባ እያደረጉ እየሄዱ ነው የሚል ነበር አንዱ ፕሮፓጋንዳ፣ የጥላቻ ፕሮፓጋንዳ ነበር ማለት ነው። በዚህ መልኩ ነበር የከለር ሪቮሉሽን የምንለው የቀለም አብዮት ተብሎ ሊወሰድ በሚችል መልኩ ስርዓቱ ወደ ስልጣን የመጣው ማለት ነው። የወጣቶች አመጽ ነበር በተለያዩ አካባቢዎች። ይሄን አመጽ ተጠቅሞ ነው ስርዓቱ ወደ ስልጣን የመጣው ማለት ነው። ስለዚህ ከመጀመሪያው ጀምሮ ታርጌት አድርጎት የመጣ አንድ ፕሮፓጋንዳ የትግራይ ህዝብ ጥላቻ፣ የትግራይ አደረጃጀቶች ጥላቻ፣ የትግራይ መሪዎች ጥላቻ መሰረት አድርጎ የመጣበት ሁኔታ ነበረ ማለት ነው። ወደ ስልጣን ከመጣም በኋላ ይሄን አጀንዳ መቀየር አልቻለም። ዋና ትኩረቱ የትግራይ ህዝብ ላይ ጥላቻ መዝራት፣ ማጠልሸት ባለ በሌለ የትግራይን ህዝብ መኮነን፣ አመራሮቹን መኮነን ነበር ዋና ስራ አድርጎ የመጣው ማለት ነው። ስለዚህ ከዛ ጊዜ ጀምሮ ትግራይ ላይ የከፋ ጥቃት ለማድረስ ፍላጎት እንዳለውና ለዚህ የተዘጋጀ እንደሆነ በዝርዝር እያሳየ የሄደበት ሁኔታ ነበረ። ኋላ ላይም የሰሜን እዝ ተጠቃ በሚል ሰበብ የትግራይ ህዝብ ላይ ያየነው የዘር ማጥፋት ወንጀል ተፈጽሟል ማለት ነው። ያም ሆኖ ግን የትግራይ ህዝብ እንደ ህዝብ መጥፋት ስላሌለበት ይሄን አደጋ መመከት መቻል አለብኝ ብሎ አመራሮቹ ባደረጉት የማስተባበር እንቅስቃሴ የቻለውን እያደረገ የመጣበት ሁኔታ ነበረ። ስለዚህ የተሟላ ጄኖሳይድ ወይም ደግሞ የዘር ማጽዳት ከመሆኑ በፊት ለመከላከል የተቻለበት ሁኔታ ነበረ። ማዕከላዊ መንግስቱም ጦርነቱን መቀጠል የማያዋጣው መሆኑ እያየ ከሄደ በኋላ ለእኛም ሰላም ያለው ትርጉም እያየን ከሄድን በኋላ በፕሪቶሪያው ስምምነት መሰረት የጥይት ድምፅ የቆመበት ሁኔታ ነበረ። ሆኖም ግን ከዛ በኋላ ያለው እያየነው እንዳለነው አይነት የቀጠለበትና በሰላማዊ ሁኔታ ሰበብ የትግራይ ህዝብ ሰቆቃ ግን ያላለቀበት ሁኔታ ነው ያለው እስካሁን ብለን ነው ልንወስድ የምንችለው ማለት ነው። መልካም። እስኪ በተለይ ከፕሪቶሪያው ስምምነት በኋላ ላለፉት 3 ዓመታት በጊዜያዊ አስተዳደር ስር ነበር የትግራይ ህዝብና የትግራይ ህዝብ ደግሞ በተለይ ከታገለባቸው በህይወቱ ዓላማዎች አንዱ የራስን እድል በራስ የመወሰን ለማረጋገጥ ነበርና መንግስትነቱ ለሰላም ተብሎ ከፈረሰ በኋላ ላለፉት 3 ዓመታትም በተለይ ተፈናቃይ ወገኖች የትግራይ ግዛታዊ አንድነት ያልተከበረበትና ተፈናቃዮችም ያለበት ሁኔታ የሚታወቅ ነው። የፕሪቶሪያ ውጤት ተብሎ እነዚህ ጉዳዮችን ያስፈጽማል ተብሎ የተጠበቀው ጊዜያዊ አስተዳደር ባለፉት 3 ዓመታት እነዚህ የትግራይ ህልውናና ደህንነት ከማረጋገጥ አኳያ የሰራቸው ስራዎች እንዴት ነው የሚታዩት? ያው ጊዜያዊ አስተዳደሩ የፕሪቶሪያ ስምምነት ውጤት ነው። ስለዚህ ትግራይ ውስጥ የጊዜያዊ አስተዳደሩ ሊሰራቸው የሚገባቸው ነገሮች ነበሩ 5። አንደኛው የትግራይ የሰላም የደህንነትና የጸጥታ ሁኔታ የማረጋገጥ ጉዳይ ነው። ሁለተኛው ከጦርነት ወጥቶ ኢኮኖሚው እንዲያገግም የተሻለ ስራ እንዲሰራና የዳግመ ግንባታ ስራ እንዲሰራ የማድረግ ጉዳይ ነበር። በሶስተኛ ደረጃ ፕሪቶሪያ ላይ የተቀመጡት ዝርዝር ሀሳቦች ወደ ተግባር የመመንዘር ጉዳይ ነበር ማለት ነው። በአራተኛ ደረጃ ትግራይ ውስጥ ጄኖሳይድ ተፈጽሟል ወይም ደግሞ የዘር ማጽዳት ወንጀል ተፈጽሞብናል። ስለዚህ ይህን የፈጸሙ አካላት ያስተባበሩ አካላት ደግሞ በህግ ተጠያቂ የሚሆኑበት ጉዳይ የመፍጠር ጉዳይ ነው የሚሆነው። በአምስተኛ ደረጃ ግን ጊዜያዊ አስተዳደሩ በስርዓት በህገ መንግስቱ መሰረት ለተመረጠ መንግስት አስረክቦ የመውጣት ጉዳይ ነበር ዋና አላማ ማለት ነው። ከዚህ አንጻር ምን ሰራ ብለን ካየን አንደኛ የተፈናቀለ ከ1 ሚሊዮን በላይ የሚሆን የተፈናቀለ ህዝብ እስካሁን በየካምፑ ነው ያለው፣ በስደት ነው ያለው። እየከፈለ ያለው ዋጋ በጣም ከባድ ነው። በየቀኑ
ህይወት እየገበርን የምንሄድበት ሁኔታ ነው ያለው ማለት ነው። የትግራይ ግዛታዊ አንድነት እስካሁን አልተመለሰም፣ አልተረጋገጠም ብለን ነው የምንወስደው ማለት ነው። ህዝቡም አልተመለሰም ማለት ነው። ስለዚህ ከዚህ አንጻር ምን ተሰራ ብለን የምንወስድ ከሆነ የተሰራ ነገር የለም ነው። የተሰራ ነገር የለም። ጊዜያዊ አስተዳደሩ ስላልተጋ ነው፣ አቅም ስላላገኘ ነው ምናምን የሚል ነገር ሊመጣ ይችላል። በዋናነት ማዕከላዊ መንግስቱ ይሄ ጉዳይ እንዲፈጸም በፕሪቶሪያ ዝርዝር ሀሳቦች ላይ ወይም ደግሞ ስምምነቶች ላይ ያሉት በሙሉ እንዲተገበሩ ያለመፈለግ ጉዳይ ስለነበረ ነው ይሄን መስራት ያልተቻለው ማለት ነው። ስለዚህ እነዚህ ደግሞ ፕሪቶሪያ ስምምነት ከተፈረመ በኋላ እያንዳንዷን ስራ እንዳትሰራ የማድረግ የማደናቀፍ ስራ እየሰራ የሄደበት ሁኔታ ነው የነበረው። ከዚህ አንጻር ጊዜያዊ አስተዳደሩም ትግራይ ውስጥ መስራት የነበረበትን ስራ ሟልቶ ሰርቷል ተብሎ ሊወሰድ የሚችል አይደለም ማለት ነው። መልካም። በተለይ አንዳንድ ሰዎች የሚያነሱት ሀሳብ ምን አለ፣ የፌዴራል መንግስቱ በተለይ የፕሪቶሪያው ስምምነት ትግራይን ለመበታተን ወይም ትግራይን በሰላማዊ መንገድ ለማጥቃት ተጠቅሞበታል የሚላሉ፣ ሰላምን ትግራይን ለማዳከም ተጠቅሞበታል። ከ2012 ዓመተ ምህረት ጀምሮ ብናየው ነው የተሻለ የሚሆነው። የፌዴራል መንግስት በዛን ሰዓት ምርጫ ለማሸነፍ የሚያስችለው ሁኔታ ስላልነበረ ኢትዮጵያ ውስጥ የምርጫ ጊዜን የማራዘም ህግ በመተርጎም በሚል ሰበብ ህገ መንግስት በመተርጎም በሚል ሰበብ ምርጫውን ያራዘመበት ሁኔታ ነበረ። የኮቪድ-19 ስጋት አለ በሀገሪቱ ውስጥ። ስለዚህ ይሄ ስጋት እያለ እንዴት ምርጫ ማካሄድ እንችላለን በሚል ምርጫውን አራዘመ። በትግራይ በኩል ደግሞ ኮቪድ-19 ምርጫን ለማራዘም ምክንያት ሊሆን አይችልም። ስለዚህ ምርጫ እናካሄዳለን ተብሎ በክልላዊ ምርጫ 6ኛ ክልላዊ ምርጫ የተካሄደበት ሁኔታ ነበረ። በዚህ ጊዜ የማዕከላዊ መንግስቱ ለትግራይ መንግስት እውቅና አልሰጥም ማለት ወደ ጦርነትም ተገባ ማለት ነው። አሁን አንዳንድ ሰዎች ምርጫ ማድረጋችን ነው ወደ ጦርነት ያስገባን የሚል ነገር ያነሳሉ። እኔ ይሄ ትክክል ነው አለንም ማለት ነው። ምርጫ መደረጉ እንዳንድ ክራይቴሪያ ሊወሰድ የሚችል ነው፣ ለጦርነቱ እንዳንድ ምክንያት ሊወሰድ የሚችል ነው እንጂ ዋነኛው ምክንያት እሱ ነው ተብሎ ሊወሰድ የሚችል አይደለም። የስርዓቱ አመጣጥ በትግራይ ህዝብ ላይ በነበረው ጥላቻ መሰረት አድርጎ የመጣ ስርዓት ስለሆነ ከመጀመሪያው ጀምሮ ትግራይን ለማጥፋት ትግራይን ለመበተን አላማ ይዞ የመጣ ነው ማለት ነው። ምርጫው ወደዚህ ተደማሪ ምክንያት ነው ሊሆን የሚችለው ማለት ነው። ከዛ በኋላ ጦርነቱ ተካሄደ። ጦርነቱ ከተመከተም በኋላ ፕሪቶሪያ ስምምነት ላይ እንደ መንግስት ነበር መደራደር የፈለግ ነው በትግራይ በኩል ማለት ነው። አይ ይሄ ምርጫ ያለ ፍቃድ አድርጎ የመጣ መንግስት ስለሆነ እውቅና አልሰጠውም የሚል ነገር መጣ። ስለዚህ ከህወሓት ጋር ነው የምደራደረው የሚል ነገር አመጣ መንግስቱ ማለት ነው። በዚህ ጊዜ ሰላሙ ለኛ ያስፈልግ ስለነበረ የግድ መንግስትም ሆነ ህወሓትም ሆነ መንግስትንም የሚመራ ህወሓት ነው፣ የተመረጠውም ህወሓት ነው። ስለዚህ ከህወሓት ጋር ነው የምደራደረው ቢልም ችግር የለውም፣ ሰላሙ ስለሚያስፈልገን መደራደር መቻል አለብን ተብሎ እንደ ህወሓት ድርድር ተደረገ ማለት ነው። ከዚህ በኋላ ባለው ሂደት ስናይ ደግሞ የፌዴራል መንግስቱ ከተወሰነ ጊዜ በኋላ ህወሓትን የህጋዊነት እውቅና የከለከለበት ሁኔታ ተፈጠረ። ሰበብ በመፍጠር በምርጫ ቦርድ በኩል አድርጎ ህወሓት የሚባል ፓርቲን አናቀውም፣ እንደ አዲስ መመዝገብ አለበት የሚል ሀሳብ ይዞ መጣ ማለት ነው። ስለዚህ እነዚህ አካሄዶች በሙሉ ካየናቸው ህወሓት የሚባል የትግራይ ብሔራዊ የፖለቲካ ፓርቲ ወደ ኢምንት የመቀየር ወይም ደግሞ የማፍረስ የመበተን አላማ ይዞ ሲንቀሳቀስ የነበረ ነው ብለን ነው የምንወስደው ማለት ነው። ስለዚህ ህወሓትን ሰርጀዋለሁ፣ ስለዚህ ህወሓት የሚባል አካል አላቅም፣ ስለዚህ ፕሪቶሪያ ስምምነት የተደራደርኩት ከግለሰቦች ጋር ነው እስከ ማለት የተደረሰበት ሁኔታ ነው ያለው። ስለዚህ ህወሓትን ብቻ አይደለም የትግራይ አጠቃላይ አቅምንም ለማዳከም የትግራይ ህዝብ የኢኮኖሚም ይሁን የማህበራዊም ይሁን ሌላም አቅም የማዳከም አጀንዳ ተይዞ ነው የተሄደው ማለት ነው። ፌዴራል መንግስት የሚያወጣቸው ፖሊሲዎች፣ የሚያወጣቸው ህጎች ትግራይን ወደ ችግር የሚያስገቡ ተደርገው ነው የተወሰዱት ማለት ነው። በዚህ መሀል ትግራይ ውስጥ የፖለቲካ ለመረጋጋት እንዳይኖር የትግራይ ፖለቲከኞች እርስ በርሳቸው ወደ ሽኩቻ እንዲገቡ የማድረግ ስራ በስፋት እየተሰራ የሄደበት ሁኔታ ነው ያለው። የመጀመሪያው የጊዜያዊ አስተዳደር ለ2 ዓመት ፍቃድ የተሰጠው እንዲመራ እውቅና የተሰጠው የጊዜያዊ አስተዳደር አካል ትግራይ ውስጥ አንድ ፖለቲካ ፓርቲ ውስጥ ሆኖ የፌዴራል መንግስቱ አጀንዳ የማራመድ እንቅስቃሴ ይዞ የተንቀሳቀሰበት ሁኔታ ነበረ ማለት ነው። የትግራይ ብሔራዊ ጥቅም አሳልፎ የሰጠበት፣ ለትግራይ ማድረግ የሚገባውን ስራ ያለ መስራት፣
አጠቃላይ የትግራይን አቅም የሚያዳክሙ እንቅስቃሴዎች ሲደረጉ የነበረበት ሁኔታ ነው ያለው ማለት ነው። ስለዚህ በፌዴራል በኩል በትግራይ የፖለቲካ ፓርቲ ውስጥ በመግባት የፖለቲካ አመራሩ እርስ በራሱ ወደ ሽኩቻ እንዲገባና የትግራይን አጠቃላይ ጥቅም ትግራይ የከፈለችው ዋጋ አላማ የማሳጣት እና ግብ የማሳጣት ስራ በስፋት እየተሰራ የሄደበት ሁኔታ ነው ያለው ማለት ነው። ከዚህ አንጻር ካየን ጊዜያዊ አስተዳደሩ በእንደነዚህ አይነት አካላቱ ይመራ ስለነበረ በተለይ የመጀመሪያው ወደ ሌላ የፖለቲካ ትግል የተገባበት ሁኔታ ነው ያለው እንጂ አጠቃላይ የትግራይን ጥቅም ለማሳካት ወደ መንቀሳቀስ የገባበት ሁኔታ አለ ብለን የምንወስደው አይነት አይደለም ማለት ነው። በህወሓት በኩልስ በተለይ ላለፉት 3 ዓመታት ስምምነቱ ተፈጻሚ ሆኖ አጠቃላይ ዘላቂ ሰላም እንዲረጋገጥ የሄደበት ርቀት ምን ይመስላል? ስለዚህ ህወሓት እንደ አካል እንዳይፈርስ የመከላከል ስራ ነበር ሲሰራ የነበረው ማለት ነው። በውስጡ የተፈጠረው የፖለቲካ ልዩነት ለማስተካከል ለማረም ወደ ሌላ ትግል የገባበት ሁኔታ ነበረ ማለት ነው። ለማንኛውም ግን ጊዜያዊ አስተዳደሩም እያለ እንደ ህወሓት ግን የትግራይን ጥቅም አሳልፎ ላለመስጠት የፌዴራል መንግስት እየሰራ ያለውን ስራ በማጋለጥ እንደገና ይሄ የሰላም ድርድር እንዳይበላሽ የማድረግ ስራ በስፋት ሲሰራ ቆይቷል ማለት ነው። አመራሮቹን ይዞ ህዝብ ይዞ አባሎቹን ይዞ እያወያየም ቢሆን ለዓለም ማህበረሰብ መደረግ ያለበትን ነገር በሙሉ እያደረገ የቻለውን ሁሉ እያደረገ ቆይቷል። በሚገባ ያለመው ዓላማ ተሳክቷል ብለን ልንወስደው የምንችል አይደለም። በተፈለገው ደረጃ ሄዷል ተብሎም ሊወሰድ የሚችል አይደለም ማለት ነው። በተቻለ መጠን ግን የትግራይን ጥቅም አሳልፎ ላለመስጠት የቻለውን ያህል እየታገለ የመጣበት ሁኔታ ነበረ ብለን ነው ልንወስድ የምንችለው። አሁን ያው ፕሪቶሪያ ፈርሷል የሚል ሀሳብ ነው እየተነሳም ያለውና በተለይ የትግራይ የ2012 ዓመተ ምህረት የተመረጠው ምክር ቤት እንዲመለስ ህወሓት ወስኗል። አሁን ፕሪቶሪያ አንደኛ ማናፈረሰው ብለን የምንወስደው ካሁን በኋላስ እንዴት ነው ቀጣይነት የሚኖረው? በተለይ በኢትዮጵያ ፌዴሬሽንም ትግራይ ውክልና የላትም። በፌዴሬሽኑም በምክር ቤቱም ከፌዴራል መንግስት ያላት ግንኙነት በምን መልኩ ነው የሚቀጥለው? አሁንስ የፕሪቶሪያ ስምምነት በትግራይ በኩል አይደለም የፈረሰው፣ የፌዴራል መንግስት ራሱ ነው ያፈረሰው ማለት ነው። ስምምነቱ ከተፈረመ በኋላ የተለያዩ ስምምነቱን ማፍረስ የሚችሉ ውሳኔዎችና እንቅስቃሴዎች ሲያደርግ መጥቷል። በትግራይ በኩል ግን በተቻለ በትዕግስት ለመሄድ እየተሞከረ ነበር ማለት ነው። ሄዶ ይሄ ጉዳይ መፍትሄ አላገኘም። አደራዳሪ አካላትም መፍትሄ እንዲያበጁለት ተደራዳሪው አካልም ይሄ ጉዳይ መጥፎ እንደሆነ በተደጋጋሚ እየተነገረ መጣ፣ ሀሳብም እየተሰጠ መጣ። ግን ውጤታማ ሊሆን አልቻለም ማለት ነው። ሄዶ አሁን እያየን ባለነው ሁኔታ የፕሪቶሪያ ስምምነት ከአሁን በላይ ስርዓት ሆኖ ሊቀጥል የሚችልበት ሁኔታ የለም። ስለሌለ ያው ፈርሷል። ጊዜያዊ አስተዳደሩን መስተካከል መቻል አለበት። በ2012 የተመረጠው መንግስት እንደገና ወደ ስርዓት መጥቶ ክልሉን የመምራት ሁኔታ መረከብ መቻል አለበት የሚል ውሳኔ ተወስኗል ማለት ነው። ስለዚህ የትግራይ ስትራቴጂክ አቅሞች የሚባሉ በዚህ ጉዳይ ላይ ተስማምተዋል። አሁን ደግሞ በስፋት ከህዝብ ጋር እየተወያየን ያለንበት ሁኔታ አለ። ይህን ውሳኔ በመደገፍ የተለያየ አስተያየቶች እየተሰጡ ነው። ቶሎ ብሎ መንግስት ወደ ስርዓት እንዲገባም ህዝቡ እየጠየቀ ነው ማለት ነው። ከዚህ አንጻር ከፌዴራል ጋር የሚኖረን ግንኙነት ምንድን ነው ብለን ከወሰድን አንደኛ በትግራይ በኩል በተለይ ደግሞ በህወሓት በኩል ለድርድር በራችን ዝግ አይደለም አሁንም የሚል ነው ያለው። ውሳኔው እሱ ነው። መደራደር መቻል አለብን። አሁን መፍትሄ የሚሆነው ድርድር ነው፣ መነጋገር ነው። ያለን ልዩነት በጠረጴዛ ዙሪያ ተነጋግረን የመፍታት ጉዳይ ነው የሚሆነው የሚል ነው ማለት ነው። ይሄ ዝግ መሆን መቻል አለበት ብለን አናስብም። ሌላኛው ምክንያት የሚሆነው ለፕሪቶሪያ ስምምነት መፍረስ የህወሓትና የፌዴራል መንግስት ናቸው ተደራዳሪ አካላት። ስለዚህ በጊዜያዊ አስተዳደሩ አመራር ሆኖ የሚቀጥል አካል በህወሓት በኩል ይቀርባል፣ በፌዴራል በኩል ደግሞ ፍቃደኝነት ሊሰጠው ይገባል። ስለዚህ የሁለቱም አካላት ፍላጎት ነው የሚሆነው ማለት ነው። ባለፈው አንዳንድ ነባር አመራሮች ክልሉን እንዲመሩ ፕሮፖዝ ተደርገው ሲላኩ እከሌን አልፈልግም የሚሉ ነገሮች ነበሩ። ግን ሰላሙ ያስፈልግ ስለነበረ በቲፒኤልኤፍ ጉዳይ ላይ ተገብቶ እከሌ ነው መምራት ያለበት እከሌ ነው መውረድ ያለበት ማለት ተገቢ አይሆንም። ግን ለሰላም ሲባል የሰዎች መቀያየር እየተደረገ የመጣበት ሁኔታ ነበረ ማለት ነው። የመጀመሪያው ጊዜያዊ አስተዳደር ስኬታማ አልሆነም፣ ወደ ችግርም ስለገባ እሱ ማስተካከል አለበት ተብሎ ተገምግሞ ማስተካከያ እርምጃ ሲወሰድ
ከቲፒኤልኤፍ ማዕከላዊ ኮሚቴ አባል ያልሆነ ሰው የቲፒኤልኤፍ አመራሮች አሁን ወደ ስልጣን ሽኩቻ ወይም ደግሞ ሌላ ነገር መግባት መቻል የለብንም። የፌዴራል መንግስትም ቢሆን ሌላ ሳቦታጅ ሊያመጣብን ስለሚችል ሌላ የትግራይ እንቅስቃሴ የትግራይ ትግል ላይ ተራ የነበረው ሰው መርጠን መላክ መቻል አለብን ተብሎ ውክልና ተሰጠ። እኒህ ሰው ያው በፌዴራል መንግስት በኩልም ተቀባይነት አገኙ። ለአንድ ዓመት ሲመሩ ነበረ። አሁን ባለፈው መጋቢት መጨረሻ አካባቢ መሰለኝ ደግሞ ህወሓት በሌለበት ማለት ነው የህወሓት አስተያየትና ድጋፍ በሌለበት የፌዴራል መንግስት ራሱ የጊዜያዊ አስተዳደሩ እንደገና ለአንድ ዓመት እንዲቀጥል እንደገና ደግሞ የጊዜያዊ አስተዳደሩን የሚመሩ ሰውም አሳይን ያደረገበት ሁኔታ ተፈጠረ። ሁለቱም ነበሩ ተደራዳሪዎች ህወሓትና የፌዴራል መንግስት። አሁን ህወሓት ተገፋ፣ ከጨዋታ ውጭ የሆነበት ሁኔታ አለ። የጊዜያዊ አስተዳደሩ ውስጥ 50 ሲደመር አንድ ቦታ ያለው ህወሓት ነው። የትግራይ የአሁኑ የመመከት እንቅስቃሴ እየመራ ያለው ህወሓት ነው። ህወሓትን ወደ ጎን በመተው የሚደረግ የሆነ አይነት እንቅስቃሴ ትግራይ ላይ ውጤታማ ሊሆን አይችልም ማለት ነው። ስለዚህ በዚህ መልኩ የመጣ የጊዜያዊ አስተዳደሩ መራዘምም ይሆን የሹመት አሰጣጥ በህወሓት በኩል ተቀባይነት አላገኘም፣ ትክክልም ነው ብለን ስለማናምን ማለት ነው። ይሄ ስለሆነ በአንድ ወገን በኩል የሚደረግ የሹምሽር እንቅስቃሴ ትግራይ ላይ ተቀባይነት አይኖረውም ማለት ነው። ስለዚህ አልተቀበልነውም። ለዛም ነው ፕሪቶሪያ ኦልሬዲ ፈርሷል። በአንድ ወገን በኩል ብቻ የሚደረግ ውሳኔ ተቀባይነት ስለሌለው ፕሪቶሪያ ለመፍረስም እንደ ምክንያት ሊወሰድ ስለሚችል ተጨማሪ ምክንያት ሆኖ ሊወሰድ ስለሚችል ይሄ ተቀባይነት የለውም። ስለዚህ የዋናው የመንግስት መዋቅር መመለስ መቻል አለበት የተባለበት ምክንያትም ይሄ ነው የሚሆነው ማለት ነው። ስለዚህ በዚህ መልኩ ያው ብዙም ተቀባይነት ያለው እንቅስቃሴ ነው ብለን አንወስድም። ሄዶ ግን ያው ጊዜያዊ አስተዳደሩ ካሁን በኋላ የሚቀጥልበት ሁኔታ አይኖርም ብለን ነው የምንወስደው ማለት ነው። መልካም። ያው የምክር ቤቱ መመለስ የተወሰነ ጉዳይ ነው። ከዚህ ጋር ተያይዞ ግን በተለይ ቀደም ብለህም እንደገለጽከው መጀመሪያ አካባቢ የ2013 ዓ.ም ትግራይ ህዝብ ላይ የተከፈተው ወረራ ከመከፈቱ በፊት በኢትዮጵያ የነበረው የትርክት ጄኖሳይድ በዛ መጠን እንዲፈጸም ማድረጉን አንተም ገልጸዋል፣ ሲገለጽም ነበር በሌሎች አካላትና አሁንም የቀጠለ ትርክት አለ። በዛ መጠን የረገቡ ነገሮች እንኳን ቢኖሩ አሁን የተወሰነ ውሳኔ የጸባጫሪነት የህወሓት ነው፣ ጦርነት መፈለግ ነው የሚል ነገር አለ። አሁንም በሌሎች ህዝቦችስ እንዴት ነው ይህን መገንዘብ ያለባቸው? አንዱ ነገር የትግራይ ህዝብ ለመብቱ ከባድ ዋጋ የከፈለ ህዝብ ነው። የራሱን መብት የራሱን እድል በራሱ የመወሰን መብት ለዚህ የከፈለው ዋጋ ቀላል ነው ብለን የምንወስደው አይደለም። የ17 ዓመቱ የትግል ሂደትም ስናይ እሱን ነው የሚያመላክተው ማለት ነው። ከዛ በኋላ የነበረው ስርዓት ተወግዶ እንደ አዲስ ስርዓት ሲተከልም ህገ መንግስታዊ ስርዓቱ ሲተከልም የታገለለት መብት ያጎናጸፈው ነው ብለን ነው የምንወስደው ማለት ነው። ስለዚህ በማንኛውም መልኩ ይሄ መብት ቫዮሌት መደረግ መቻል የለበትም። የህዝብ መብት የራሱን እድል በራሱ የመወሰን መብት ማንኛውም የፖለቲካ ኃይል ይሁን ሌላ ይሄን ጉዳይ በሚነካ መልኩ ወይም በሚያፈርስ መልኩ የሆነ አይነት እንቅስቃሴ ሲያደርግ የህገ መንግስት ጥሰት ነው ተብሎ ነው ሊወሰድ የሚችለው ማለት ነው። ስለዚህ የትግራይ ህዝብ የሚመራውን መንግስት መረጠ፣ የራሱን እድል በራሱ ወሰነ። የምመርጠው እከሌን ነው፣ እከሌ ሊመራኝ ይገባል ብሎ መንግስት አቆመ። ጦርነት ተከፈተ። ጦርነት ከተከፈተ በኋላ ይህን የራሱን እድል በራሱ የመወሰን መብቱን ወደ ጎን ትቶ ለሰላም ሲል በጊዜያዊ አስተዳደር እንዲመራ የፈቀደበት ሁኔታ ነበረ። ይሄ የተደረገበት ሁኔታ ለሰላም ሲባል ነው ማለት ነው። ለኢትዮጵያም ይጠቅማል፣ ለትግራይም ይጠቅማል። ያም ሆኖ ግን በፌዴራል በኩል እንደ ጥሩ እድል አልተወሰደም። ስለዚህ ይሄ እንቅስቃሴ አሁንም ወደ ችግር የገባበት ሁኔታ ታየ ማለት ነው። ይሄ ከሆነ ምንድነው መደረግ ያለበት ነው? ስለዚህ የራስን እድል በራስ የመወሰን መብት ተጠቅሞ የመረጠው መንግስት ወደፊት መምጣት መቻል አለበት። ፓርላማውም መመለስ መቻል አለበት። የፈጻሚ አካላት የነበሩት ናቸው ወይ የሚመጡ? ሌላ መስተካከል ያለበት ነገር ይኖራል ወይ? የሚካተቱ አካላት ይኖራሉ ወይ? አሳታፊ ይሆናል ወይ? ምናምን የሚለው ኋላ የሚታይ ነው። በምክር ቤቱ ነው የሚሆነው ማለት ነው። ስለዚህ በራሳችን እድል የመወሰን መብት
ተጠቅመን የመረጥነው መንግስት ግን መመለስ መቻል አለበት የሚል ነው። አሁን እያየነው ያለነው ድጋፍም ይሄን ነው እያሳየ ያለው ማለት ነው። ስለዚህ ከዚህ በላይ በጊዜያዊ አስተዳደሩ በተወሰኑ አካላት የሚደረግ አመራር ውጤታማ ሊሆን እንደማይችል በግልጽ አይተነዋል ማለት ነው። ያ አልተሳካም። ካሁን በኋላ ያለው ግን ትክክለኛ የተመረጠ መብትም ያለው መወሰንም የሚችል ኃላፊነትን መውሰድ የሚችል አካል መጥቶ መምራት መቻል አለበት የሚል የሁሉም ስምምነት ሆኖ እየሄደን ያለው በአሁኑ ሰዓት። በፌዴራል በኩል ይሄ ጉዳይ እንደ ጥሩ እድል ሊወሰድ ይችላል ወይ የሚለው በቀጣይ የምናየው ነው የሚሆነው ማለት ነው። ከነበረው ተሞክሮ አንጻር ጦርነት ጠባጫሪነት ነው ሊባል ይችላል። አሁን እየተባለ ያለው ግን ምንድን ነው ብለን ካየን ግን የምንሰጣችሁን ተቀበሉ ነው። ፎርዛት ማተር የሚሰጥ ነገር የለም። በጀት የመከልከል፣ ነዳጅ የመከልከል፣ መድኃኒት ወደ ትግራይ እንዳይገባ የመከልከል፣ ሸቀጣሸቀጥ ወደ ትግራይ እንዳይገባ የመከልከል። ስለዚህ በሁሉም መልኩ ኢኮኖሚያዊ ማዕቀብ በመጣል ትግራይ ካለችበትም በላይ እንድትጎዳ የማድረግ እንቅስቃሴ ነው እየተደረገ ያለው ማለት ነው። እንደዚህ አይነቱን እንቅስቃሴ እናደርጋለን፣ ግን ምንም ማለት መቻል የለባችሁም፣ ዝም ብላችሁ መሞት መቻል አለባችሁ፣ ማለቅ መቻል አለባችሁ የሚል አይነት ውሳኔ ነው እየተወሰነ ያለው ማለት ነው። ስለዚህ እንደዚህ አይነት ባህሪ ያለው ስርዓት የተመረጠ መንግስት ወደ ቦታው ይመለስ በምንልበት ሰዓት ደግ አደረጋችሁ እንዲለን አንጠብቅም ማለት ነው። የጦርነት ጠባጫሪነት ነው ሊለን ይችላል። ወደ ጦርነትም ሊገባ ይችላል። ሌሎች መጀሮችም ሊወስድ እንደሚችል የታወቀ ነው ማለት ነው። ምናልባት ግን ታምር እንኳን ተፈጥሯል ብለን ልንወስደው በሚችል መልኩ ወደ ድርድር እንግባ፣ እንነጋገር። ከትግራይ ጋር ወደ ጦርነት መግባት አያዋጣም፣ ጥሩም አይሆንም፣ ለትግራይ ህዝብም ጥሩ አይደለም፣ ለኢትዮጵያ ህዝብም ጥሩ አይደለም ብሎ አስቦ አሁን ያለው ውጥረት በምን መልኩ ነው ማርገብ ያለብን ብሎ አስቦ ከመጣ እሰየው፣ የተሻለ ነው። በእኛ በኩልም የተባለው ይሄ ነው። ለድርድር በራችን ክፍት ነው፣ በማንኛውም ሰዓት ከማንኛውም አካል ጋር የሚል ነው ያለው ማለት ነው። ምናልባት ተስፋ እናደርጋለን እንደዚህ አይነቱን አስተሳሰብ ያስባሉ ብለን ነው የምንገምተው በወደ ፌዴራል አካባቢ ያለው አካላት ማለት ነው። ከዚህ ውጭ ከሆነ ግን ለማንም ይጠቅማል ብለን አናስብም። ጦርነት ያለው ጉዳት እናውቃለን። በተለይ ደግሞ ለትግራይ ህዝብ በተከታታይ የጦርነት ሰለባ በግልጽ የሚያውቀው ነው። ህወሓትም በዚህ ሂደት ውስጥ የመጣ ፓርቲም ስለሆነ የጦርነት ሰለባ የጦርነት ውጤት ምን እንደሆነ በደንብ ያውቃል። ግን ደግሞ ትግራይ ባልተወከለችበት ከኢትዮጵያ ፌዴሬሽን ተገፍታለች ኦልሬዲ። ስለዚህ ህግ ይወጣል። ባልተሳተፍንበት፣ ድምጽ ባልሰጠንበት፣ ባልተከራከርንበት እንድንተረገብር እኛ ላይ ይጫናል ማለት ነው። እንደዚህ አይነት ሁኔታ ባለበት አሜን ብለን የምንቀበልበት ነገር ሊኖር አይችልም ማለት ነው። ሊኖር አይችልም። ስለዚህ መብታችንን ለማስከበር የምናደርገው ትግል ቀጣይ ነው የሚሆነው ብለን ነው የምንወስደው ማለት ነው። ጦርነት እንከፍታለን፣ እንዋጋለን፣ ምንትስ እሱ አይደለም ዋናው መሰረታዊ ነገር። ግን የትግራይ ህዝብ ለመብቱ ታግሏል። የራሱን እድል በራሱ የመወሰን መብት ታግሎ ያመጣው ነው። ማንም ሊቀማው አይገባም። ስለዚህ ራሱ ወስኖ የሚያስተዳድረው ስርዓት ምንድን ነው መሆን ያለበት ብሎ ወስኖ መሄድ ያለበት ራሱ ነው ማለት ነው። ከሌላ በሚጫን የሆነ አይነት ተጽዕኖ ሊደረግ የሚገባው አይደለም ማለት ነው። እንደዚህ አይነቱ ሁኔታ እስካሁን በተቻለ መጠን ለመቋቋም ችለናል ማለት ነው። በትዕግስት ለማለፍ የተሞከረበት ሁኔታ አለ። ካሁን በኋላ ግን ይህን በትዕግስት ማለፍ አስፈላጊ ነው ብለን አናምንም። አስፈላጊውን ትግል ማካሄድ ነው የሚያዋጣው ብለን ነው የምንወስደው ማለት ነው። ሄዶ አሁን በመጀመሪያ ደረጃ የትግራይ ህዝብ ላይ የተከፈተው ጦርነት በትግራይ ህዝብ ላይ ብቻ የሚያበቃ እንዳልሆነ ይታወቅ ነበር በጊዜው ማለት ነው። ምክንያቱም ለሆነ ህዝብ ርህራሄ የሌለው ስርዓት ለማንኛውም ህዝብ ርህራሄ ሊኖረው ይችላል ብለን ልንገምት አንችልም ማለት። ህዝብ ነው። የአማራም ህዝብ ነው። የኦሮሞ ህዝብ ነው። ደቡብም ህዝብ ነው። ሁሉም ህዝብ ነው ማለት ነው። ስለዚህ የትግራይን ህዝብ እንደ ህዝብ ለማጥፋት የተጋ ስርዓት ለአማራ ህዝብ ይራራል ብለን ልንወስድ አንችልም። ለኦሮሞ ህዝብ ይራራል ብለንም ልንወስድ አንችልም። ለሌላውም እንደዛው። አሁን ኢትዮጵያ ውስጥ እየታየ ያለውም ይሄ ነው ማለት ነው። የትግራይ ጦርነት ካቆመ ከተወሰኑ ቀናት በኋላ አማራ ላይ ጦርነት ተከፈተ። እስካሁንም እየቀጠለ ነው ማለት ነው። የአማራ ኃይሎችም እንደ ህዝብ የህልውና አደጋ ገጥሞናል ብለው የተቻሉትን ትግል እያካሄዱ ነው ማለት ነው።
እንደዚህ ማድረጋቸው ትክክል ነው፣ አግባብነት አለው ብለን እንወስዳለን ማለት ነው። ኦሮሚያም በተመሳሳይ እንደዛ አይነት ትግል ነው እየተካሄደ ያለው ማለት ነው። ስለዚህ እንደዚህ አይነት ስርዓት ሄዶ ሁሉንም ህዝብ ማዳረሱ አይቀርም፣ ሀገሪቱን በደም መጨቅየቱ አይቀርም። እንደዚህ ብሎ የሚቀጥል ስርዓት ግን ሊኖር አይችልም ማለት ነው። የሆነ ስቴፕ ላይ ህልውናው ያበቃል፣ ግድ ነው የሚሆነው ማለት ነው። ስለዚህ እንደዚህ ወይ እንዲቆጠብ ድጋፍ የማድረግ ተጽዕኖ የማድረግ ነው ሊሆን የሚችለው ከኢትዮጵያ ህዝቦች ማለት ነው። ካልሆነ ግን እርስ በራሱ እየተባላ የሚሄድበት ሁኔታ ግን ማብቃት መቻል አለበት። ስርዓቱ እርስ በራሳችን እንድንባላ ነው እያደረገ ያለው። እንደዚህ አይነት ሁኔታ አንድ ሀገር ሆነ ለመቀጠል የሚያስችል አይደለም። ስለዚህ ምዕራፉ መዘጋት መቻል አለበት። ሁሉም የቻለውን ሁሉ ታግሎ የራሱን እድል በራሱ የመወሰን መብቱንም ተረክቦ ስርዓቱንም ማስተካከል መቻል አለበት ብዬ ነው የምወስደው ማለት ነው። ስለዚህ ከትግራይ ህዝብ ጋርም በዚህ መልኩ ተቆራኝቶ ተደጋግፎ መስራት የሚችልበት ሁኔታ ነው ያለው ብዬ ነው የምወስደው ማለት ነው። በመጨረሻም እንግዲህ ዋናው ዓላማ ሰላም ነው፣ የህዝቦች ደህንነት ነውና ብዙ ጊዜም ጦርነት የሚጀመርበት እንጂ የሚያበቃበት መወሰን አይቻልም ሲባልም እንሰማለን። ስለዚህ አጠቃላይ እንደ ህወሓትም ሊሆን ይችላል ሀገራዊ ሰላም እንዲኖር ቀጠናዊም ሊሆን ይችላል ሰላም እንዲረጋገጥ የምታስተላልፉት መልእክት ወይም ምክረ ሀሳባችሁ ምንድን ነው? ለዓለም አቀፍ ማህበረሰብስ የምታደርጉት ጥሪ ምንድን ነው በሚለው እናጠቃለን። ያው ለዓለም አቀፍ ማህበረሰቡ በተከታታይ ደብዳቤም እየተጻፈ ነበር በድርጅት በኩል ማለት በህወሓት በኩል በትግራይና በፌዴራል መካከልም ይሁን በሌላ ከሌሎች አካላትም ጋር በሚደረገው ጦርነት የምስራቅ አፍሪካ ወደ ከፋ ሁኔታ ሊገባ እንደሚችል የሚያሳይ ደብዳቤ ነበር ሲጻፍ የነበረው ማለት ነው። አሁንም ጦርነት ከተከፈተ ለማን ነው የሚጠቅመው የሚለው በግልጽ አይታወቅም። ከጦርነት የሚመጣ ጥቅም የለም ጥፋት ካልሆነ በስተቀር ማለት ነው። የፌዴራል መንግስትም ጦርነት ከፍቶ እጠቀማለሁ ወይም ደግሞ አሸንፌ እወጣለሁ ብሎ የሚያስብ ከሆነ በጣም ስህተት ነው። አይደለም ዛሬ ባለፈው ራሱ ትግራይ ላይ ያወጀው ጦርነት አሸናፊ ሆኖ እንዲወጣ አላደረገውም ማለት ነው። አሁን ደግሞ በየአካባቢው የስርዓቱ ተቃዋሚ ኃይሎች መሳሪያ አንስተው እየተፋለሙ ያሉበት ሁኔታ ነው ያለው ማለት ነው። እንደዚህ አይነቱ ሁኔታ ሄዶ የት ነው የሚያበቃው የሚል ነው። የወታደሮች መገዳደል፣ የህዝብ መሰቃየት፣ መጨፍጨፍ በዛ ብቻ ያበቃል ወይ ብለን ልንወስደው የሚችል አይነት አይደለም። አገሪቱም አደጋ ላይ የምትወድቅበት ሁኔታ ነው የሚኖረው ማለት ነው። ስለዚህ አገር የመበተን እድልም ሊያጋጥም ይችላል ማለት ነው። ስለዚህ እንደ ሀገር የሚያስብ ማንኛውም ስርዓት ማንኛውም ህዝብ ይህን ሁኔታ ለማስተካከል የራሱን አስተዋጽኦ ነው ማድረግ መቻል ያለበት ነው። ስለዚህ የዓለሙ ማህበረሰብ በዚህ ስርዓት ላይ ተጽዕኖውን ማሳረፍ መቻል አለበት። ግልጽ ነው። ትግራይ ላይ ጦርነት አወጀ፣ አማራ ላይ ጦርነት አወጀ፣ ሌላም ላይ እንደዛው ማለት ነው። አሁን ደግሞ እያየን ያለ ነው ከሌሎች ሀገሮች ጋርም ለመዋጋት ጉራ ከረዩ የሚባልበት ሁኔታ ነው እያየን ያለ ነው ማለት ነው። ይሄ ለማንም አይጠቅምም። ቀጠናውም እንዳለ የጦርነት ዞን አድርጎ ነው ሊወስድ የሚችለው። ይሄ ደግሞ ጦርነቱን እያካሄዱ ላሉት አካላትም ጭምር የሚጠቅም አይደለም። ስለዚህ የዓለም ማህበረሰብ በዚህ አካባቢ ጥቅም ሊኖረው ይችላል፣ ትክክል ነው። ጥቅሙንም ለማስጠበቅ የሰብአዊ መብትንም ለመከላከል ማድረግ ያለበትን ተጽዕኖ ማድረግ መቻል አለበት። አንደኛው ነው። ከዚህ ባለፈ ደግሞ የኢትዮጵያ ህዝብም ቆም ብሎ አይቶ ምንድን ነው ማድረግ ያለበት የሚለውን ነገር ማሰብ መቻል አለበት ማለት ነው። ከሌሎች ወገኖቹ ጋር ከኢትዮጵያ ህዝቦች ጋር ተባብሮ ይሄን ስርዓት አደብ የማስገዛት ጉዳይ ለነገ የሚባል ነው ብለን ልንወስድ አንችልም እና በዚህ መልኩ ነው መታየት ያለበት ብለን ነው የምንወስደው። በማንኛውም መልኩ ግን ከሰላም የሚገኘው ጥቅም ነው የገዘፈ የሚሆነውና ይህን ሰላም ወደ ተሻለ ደረጃ ለማሸጋገር የሁሉም አስተዋጽኦ ስለሚጠይቅ ሁሉም የቻለውን ማድረግ አለበት ብለን ነው የምንወስደው ማለት ነው። በጣም አመሰግናለሁ ዶክተር ለሰጠኝ ጊዜ። እንግዲህ ክቡራን ተመልካቾቻችን በዛሬው ወቅታዊ ፕሮግራማችን ከትግራይ ምስራቃዊ ዞን አስተዳዳሪ ዶክተር አብርሃም ሐጎስ ጋር ያደረግነው ቆይታ ይሄን ይመስል ነበር። ለነበራችሁ ጊዜ ከልብ እናመሰግናለን።